ኢንተርቪው አደረኩኝ ከዛ ሮብ ኢንተርቪው ካደረኩ በኋላ ሐሙስ ከሰዓት ደውለው መተ የቅጥር ደብዳቤ ሞተር ይችላል ስራውን አግኝታል ብለው ነገሩኝና እሁድ ለቅዱስ ሚካኤል ነገርው ሳምንት ሳይሞላው በ4 ቀን ውስጥ ስራ አግኝቻለሁና ቅዱስ ሚካኤል በአማላጅነቱ የሚያደርጋቸው ብዙ ነገሮች አሉ ኦፍ ኮርስ የኔ ስጋዊ ነገር ነው የሥራ ነገር ነው ነገር ግን ብዙ ሰዎች ደግሞ ከበሽታ ይፈወሳሉ ከብዙ ነገር ይፈወሳሉና የቅዱስ ሚካኤል አማላጅነት ከሁላችን ጋር ይሁን እንኳን አደረሳችሁ እንደሰማችሁት ይሄ ወዳጃችን ሚካኤል ጸሎት ሰሚ ነው አማላጅነቱ ደግሞ ፈጣን ነው በማለት ይናገራል በህይወቴ ላይ ተደረገ ብሎ እንደዚህ ይመሰክራል ግን በመላእክቶች ጉዳይ ላይ እውነት አንተ እንደምትለው ጸሎት ሰሚ ናቸው ወይ አንተ እንደምትለው አማላጆች ናቸው ወይ በሚለው ጉዳይ ላይ እንወያይ መጽሐፍ ቅዱሳዊ ነው ይሄ ሐሳብ ብለን ስንጠይቀው እግሬ አውጪኝ ብሎ የሚሮጥ ወዳጃችን ነው ይሄኛው ደግሞ እስቲ ሰምተን ሳይሆን ከዚህ ፊት በቃ የምፈልገውን አይነት ስራ ብቻ ሳይሆን በምፈልገው አይነት ፖዚሽን ጭምር ማለት በምፈልገው አይነት ፖዚሽን አሁን እንደዚህ አብራርቼ እንደዚህ ምን ማለትም ባልችልም በምፈልገው አይነት ፖዚሽን በእለተ ቀኗ እናቴ ቅድስት ኪዳነ ምሕረት በጣም አስጨንቂያት እንኳን አይደለም የነገርኳት በቃ ለዚህ ቦዘኔ መጅስ ስራ አንቺ አታችን ብዬ እንደዚህ ቀለል አድርጌ የተናገርኩ ግን ቢሆን ደስ የሚለኝ ባንቺ ቀጥ በእለተ ቀኗ እመቤቴ በ16 ይሄኛው ደግሞ ወዳጃችን ምን ይለናል እንግዲህ ለኪዳነ ምሕረት ጸሎት አድርሼ ነበር ስራ እንድትሰጠኝና ለኔ ለቦዘኔው በማለት ይናገራልና ራሱን ቦዘኔ እያለ ይጠራል እኔ እንደዛ ብዬ እንኳን አልጠራም ግን ትምርቱ የቦዘኔ ትምርት ነው እሱን ስላረጋገጥክልን እናመሰግናለን የሊቀ መላእክቱ ቅዱስ ሚካኤልና የእመቤታችን የቅድስት ድንግል ማርያምን ምልጃ በመስማቱ ነው እንግዲህ የቦዘኔ ትምርት በማለት ሲሰለቅ የምንሰማው በእውኑ የቦዘኔ ትምርት የማን ይሆን እስቲ እንመልከት ትንቢተ ዳንኤል ምዕራፍ 10 ቁጥር 21 ላይ ነገር ግን በእውነት ጽሑፍ የተጻፈውን እነግርሃለሁ በዚህም ነገር ከአለቃችሁ ከሚካኤል በቀር ማንንም የሚያጸናኝ የለም ይላል ይሄን የተናገረው ሊቀ መላእክቱ ቅዱስ ገብርኤል ነው ከአለቃችሁ ከሚካኤል በቀር የሚያጸናኝ ማንንም የለም ያለው ገብርኤል የሚያስተምረው ምን ትምህርት ነው የኛ መተርጉማን ይሄን ሲያብራሩ ወአልቦ መኑሂ ዘያአቤን በዝንቱ እስራኤል ዘስጋን በመራዳት የሚበልጠኝ የለም ሚካኤል መጋቤ ብሉይ ስለሆነ እንጃ እሱ የሚበልጠኝ ከሆነ ለማለት ወአልቦ መኑሂ ዘያአቤን በዝንቱ ማለት እስራኤልን በመራዳት የሚበልጠኝ ማንንም የለም ሚካኤል መጋቤ ብሉይ ስለሆነ እንጂ ይበልጠኝ እንደሆነ እንደማለት ገብርኤል ለሚናገረኝ ዳእሙ ሚካኤል መልአክክሙ መጋቤ ብሉይ ስለሆነ ሚካኤል ይበልጠኝ እንደሆነ እንጂ እስራኤልን በመራዳት እኔ ገብርኤልን የሚበልጠኝ ማንንም የለም እራዳቸዋለሁ አግዛቸዋለሁ እኔ ቅዱስ ገብርኤል በጉዟችሁ ሁሉ እኔ ያለሁኝ መጋቤ ብሉይ ከሆነው ሚካኤል ካልበለጠኝ በቀር ብዙ ጊዜ ተራድቻቸዋለሁ ብዙ ጊዜ እናንተን በመራዳት ሚካኤል ካልሆነ በስተቀር የሚበልጠኝ ማንንም የለም ለማለት ነው የኛ መተርጓም እንደዚህ ተረጉማል ሁለተኛ ኦሪት ዘፍጥረት ምዕራፍ 48 ቁጥር 15-16 ያዕቆብም ዮሴፍን ባረከ እንዲህም አለ አባቶች አብርሃምና ይስሐቅ በፊቱ የሄዱለት እርሱ እግዚአብሔር ከታናሽነቴ ጀምሮ እስከዛይ ድረስ እኔ መገበኝ እግዚአብሔር ይላል እውነት ነው ያዕቆብን ከታናሽነቱ ጀምሮ የመገበው እግዚአብሔር የመገበኝ እግዚአብሔር ብሎ እግዚአብሔርን አስቀደመ ያዕቆብ የዮሴፍን ልጆችን ሲባርክ የተናገረው ከክፉ ነገር ሁሉ ያዳነኝ መልአክ እነዚህን ብላቴኖች ይባርክ ይላል ከአንድ አይነት ክፉ አይደለም ከክፉ ነገር ሁሉ ያዳነኝ መልአክ ያዕቆብ የሚያስተምረው ትምህርት ነው ይሄ የቦዘኔ ትምህርት ነው ያዕቆብ ነው የተናገረው የእግዚአብሔር መልአክ ያለው እግዚአብሔር ነው እንዳንል መጀመሪያ ከታናሽነቴ ጀምሮ እኔን የመገበኝ እግዚአብሔር አለ እግዚአብሔርን አስቀደመ ያዕቆብ የዮሴፍ ልጆች ሲባርክ መጀመሪያ በእግዚአብሔር ስም ባረካቸው ከታናሽነቴ ጀምሮ እስከዛይ ድረስ እኔን የመገበኝ እግዚአብሔር ብሎ በእግዚአብሔር ስም መባረክን አስቀደመ ቀጥሎ ምን አደረገ ከክፉ ነገር ሁሉ ያዳነኝ ከአንድ አይነት ክፉ አይደለም ከጥቂት ነገር አይደለም ያለው ከተወሰነ አይደለም ያለው ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ ያዕቆብ የሚያስተምረው ትምህርት ምንድነው ያዕቆብ እየተናገረ ያለው ምንድን ትምህርት ነው ከክፉ ነገር ሁሉ ያዳነኝ መልአክ እነዚህ ብላቴኖች ይባርክ
የምን ትምህርት ነው ይሄ? በእግዚአብሔር ስም መባረክ ልጆችን ይገባል። አዎ። ቀጥሎ በምን ስም ባረከ ደግሞ? በቅዱሳን መላእክት ስም ደግሞ ባረከ። ከክፉ ነገር ሁሉ ያዳነኝ መልአክ ነው። ይሄን የተናገረው ያዕቆብ ነው። እንደውም በግዕዙ ብናነበው ወመላከ እግዚአብሔር ዘአድኀነኒ እምኩሉ እኪት፣ የእግዚአብሔር መልአክ ከክፉ ነገር ሁሉ አዳነኝ ነው የሚለው። ልበ አምላክ ዳዊት መዝሙር 33 ቁጥር 7 ላይ የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል አይል? ይታየን መልአክ እግዚአብሔር አውዶሙ ለለ ይፈርዎ ወያድኅኖሙ ይል። የእግዚአብሔር መልአክ በሚፈሩ ሰዎች ዙሪያ ይሰፍራል ያድናቸውማል። የሰባ ሊቃናትም ትርጉም ብንመለከቱ መዝሙረ ዳዊት መዝሙር 33 ቁጥር 7 ላይ ቃል በቃል እንደዚህ ነው የሚናገረው። የእግዚአብሔር መልአክ ያድናቸዋል እኮ ነው የሚለው። በቃል ኪዳን በአማላጅነት መረዳት ብቻ ሳይሆን ማገዝ ብቻ ሳይሆን ያድናቸውማል ይለናል ልበ አምላክ ቅዱስ ዳዊት። በማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ከነዚህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ፣ መላእክቶቻቸው ዘወትር የአባቴን ፊት ያያሉና። ይሄን የተናገረው ማን ነው? መድኃኔዓለም ኢየሱስ ክርስቶስ። ማንንም ታናሽ ብላቴና የኔ ቢጤ ብላችሁ ንቃችሁ እንዳታቃሉ። ያንን ሰው ስትንቁ ያንን የተናቀ ብላችሁ እናንተ ያሰባችሁን ሰው የሚጠብቀው መልአክ ጭምር መናቅ ነው። የሚጠብቋቸው መላእክት በእግዚአብሔር ፊት ያያሉና ማለት እግዚአብሔር ዘንድ አድርሰው ያስፈርዱባቸዋል፣ መዓት ያመጡባቸዋል። ሰው አትናቁ። አንተ የናከው ሰው አንተ የናከው ሰው የሚጠብቀው መልአክ እገሌ እኮ አንተ የሞትክለትን ስጋን የቆረስክለትን ደሙን ያፈሰስክለትን እኮ ያንን ሰው አንተ የፈጠርከውን ባሪያ የፈጠርከውን ሰው እኮ ናቀው ብሎ ያንን አንተ የናከውን ሰው የሚጠብቀው መልአክ በእግዚአብሔር ፊት ቆሞ ያስፈርድብሃል። ተጠንቀቁ እኮ ነው ያለው ጌታችን። ስለዚህ ሰውን ስንንቅ የምንንቀው ያንን ግለሰብ ብቻ ሳይሆን ያንን የናቅነውን ሰው በአርአያ ሥላሴ የተፈጠረውን ሰው የሚጠብቀው መልአክን ጭምር መናቅ ነው። ስለዚህ መላእክቶች ያስፈርዱባቸዋል። ሰውን አትናቁ። የምትንቀው ሰው እኮ የሚጠብቀው መልአክ እኮ በእግዚአብሔር ፊት ቆሞ አንተን ያስፈርድብሃል። ተጠንቀቁ ነው የሚለው። ጌታችን ስለ ቅዱሳን መላእክት ጥበቃ አልተናገረም ታዲያ? ይህንን የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ላይ ያለውን ገጸ ንባብ የምስራቅ ኦርቶዶክሶች የሚጠቀሙት የመጽሐፍ ቅዱስ ማብራሪያ ላይ ኦርቶዶክስ ስተዲ ባይብል በተባለው በዚህ መጽሐፍ ላይ ፉትኖቱ ላይ ስትመለከቱ ማቴዎስ ወንጌል 18:10 ላይ ሊትል ዋንስ ይላል ታናናሾቹ የሚለውን ሲያብራራ ቅዱስ ዮሐንስ አፈወርቅ ይህንን የማቴዎስ ወንጌል ምዕራፍ 18 ቁጥር 10 ሲተረጉም በተረጉምበት ድርሳኑ ድርሳን 59 ላይ ሆሚሊ 59 ላይ እንዲህ ይላል። እንዲህ ብሎ ያስተምራል። ምን አለ? not only the saints ቅዱሳን ብቻ አይደሉም but all people have guardian angels ሁሉም ሰው ጠባቂ መላእክቶች አሉት። ማን? ሁሉም ሰው። ማን የተናገረው? ቅዱስ ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት ድርሳኑ ሆሚሊ 59 ላይ ሁሉም ሰው ጠባቂ መልአክ አለው። ስለዚህ ታናናሾች ሲባል እንደው በቃ የኔቢጦችን ትሑታንን ብቻ ለሚጠብቀው ማለት አይደለም። ሁሉንም ሰዎች የሚጠብቀው አለ። ቅዱሳንን ብቻ አይደለም፣ ትሑታኑን ብቻ አይደለም፣ ሰዎችን ሁሉ የሚጠብቁ ቅዱሳን መላእክት እንዳሉ ዮሐንስ አፈወርቅ ይናገራል። ቅዱስ ጴጥሮስ እስር ቤት ሳለ የሐዋርያት ሥራ ምዕራፍ 12 ቁጥር 11 ተመልከቱ። ጴጥሮስም ወደ ልቡ ተመልሶ ከእስር ቤት ከወጣ በኋላ ጌታ መልአኩን ልኮ ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ማንን ልኮ? መልአኩን ልኮ። ማዳኔ ማን ነው? የእግዚአብሔር። ማንን ልኮ አዳነው? መልአኩን ልኮ አዳነው። እግዚአብሔር ራሱ ያለ መላእክት ያለ ጻድቃን ያለ ሰማዕታት ብቻው ማዳን ይችላል። እግዚአብሔር ነው። እግዚአብሔር አምላክ በቅዱሳን መላእክት ያድናል። እግዚአብሔር አምላክ በቅዱሳን ጻድቃን ሰማዕታት ያድናል። እግዚአብሔር በአፈር በትቢያ ያድናል። እግዚአብሔር በወደደው ያድናል። በሐዋርያት ጥላም ፈውሰዋል። በቅዱስ ጳውሎስ የልብሱ ጨርቅም ፈውሰዋል። በበትራቸው ይፈውሳል። በአጽማቸው ይፈውሳል። ሙት ያስነሳል። እግዚአብሔር በወደደው ያድናል። ለዚህም ነው ጴጥሮስ ምን አለ? እግዚአብሔር አዳነኝ ብቻ እኮ አይደለም ያለው። ምን እንደሚለው? ጌታ መልአኩን ልኮ ነው የሚለው። ጌታ መልአኩን ልኮ
ከሄሮድስ እጅና የአይሁድ ሕዝብ ይጠብቁት ከነበረው ሁሉ እንዳዳነኝ አሁን በእውነት አወቅኩ አለ። ማንን ልኮ? መልአኩን ልኮ። እኛ ምን ላይ ነው? ማዳን እግዚአብሔር ነው። ቅዱስ ሚካኤል ልኮ ያድናል እግዚአብሔር። ቅዱስ ገብርኤል ልኮ ያድናል እግዚአብሔር። መላእክትን ጻድቃን ልኮ ያድናል እግዚአብሔር። ይሄንን ምን ሰብከው የኛ ቤተክርስቲያን ትምህርት የቦዘኔ ትምህርት አይደለም ማለት ወንድሞቻችን እኮ የመሰከሩት እኮ ይሄንን ነው። ቅዱስ ሚካኤል እንደዚህ ያደረገልኝ እመቤታችን ቅድስት ድንግል ማርያም እኮ እንደዚህ ያደረገችልኝ ሲሉ እኮ ምን እያሉ ነው? እግዚአብሔር በቅዱሳን መላእክቱ ላይ አድሮ ይሄን ድንቅ ስራ ሰራልኝ ማለት ነው። ያለ እግዚአብሔር ፍቃድ ያ መልአክ ምንም አያደርግማ። እመቤታችን ያለ እግዚአብሔር ፍቃድ ምንም አታደርግማ። በፍቃድ እግዚአብሔር እመቤታችን እንደዚህ ያደረገችልኝ ማለት ነው። ያዕቆብ ኦሪት ዘፍጥረት ምዕራፍ 48 ቁጥር 16 ላይ ከክፉ ነገር ሁሉ ያዳነኝ መልአክ ሲል አይ እግዚአብሔር የሌለበት መልአኩ ብቻ ከክፉ ነገር አዳነኝ ማለት ነው። መልአኩ ከክፉ ነገር ሁሉ አዳነኝ ማለት ያለ እግዚአብሔር ፍቃድ አዳነኝ ማለት ነው። እንደዚህ አይነት ትምህርት ነው ያለንም። እናንተ ዘንድ እንደዚህ ትርጉም የሚሰጥ ከሆነ ይሄ የቦዘኔ ትምህርት ነው። እኛ ዘንድ ያለው ትምህርት ግን ያዕቆብን ከክፉ ነገር ሁሉ ያዳነው መልአክ በእግዚአብሔር ፍቃድ የተደረገ በእግዚአብሔር ኃይል የተደረገ በእግዚአብሔር ቸርነት የተደረገ ነው። በማን አማካኝነት? በመልአኩ። ያዕቆብን ምን አድርገው? ከክፉ ነገር ሁሉ አዳነው። መጽሐፈ ጦቢት ምዕራፍ 12 ቁጥር 12 ላይ የዚያን ጊዜ ግን ምራተ ሳራና አንተ በጸለያችሁ ጊዜ የልመናችሁን ነገር ወደ እግዚአብሔር አደረስኩ። የልመናችሁን ነገር ወደ እግዚአብሔር አደረስኩኝ። እነማን? ቅዱስ ሩፋኤል። ማንን ያረገው? ሊቀ መልአኩ ቅዱስ ሩፋኤል ወደ ማን አደረሰ? ወደ እግዚአብሔር አደረስኩኝ። አንተም ሬሳ በቀበር ጊዜ እኔ ካንተ ጋር ነበርኩ ይላል። ይሄን የሚናገረው ሩፋኤል መልአክ ምን አረኩ አለ? የልመናችሁን ነገር ወደ እግዚአብሔር አደረስኩኝ። መጽሐፈ ጦቢት ምዕራፍ 12 ቁጥር 12 መጽሐፍ ቅዱስን ከዕብራይስጥ ወደ ግሪክ ሲተረጉሙ መጽሐፈ ጦቢት አለ። እዚህ መጽሐፍ ላይ አለ። ቃል በቃል ይሄ ቃል አለ። ልመናችሁን ወደ እግዚአብሔር ዘንድ አደረስኩ ይላል። ቅዱሳን መላእክት የሰው ልመና ወደ እግዚአብሔር ያደርሳሉ። የሰባ ሊቃናት ትርጉም ላይ እኮ አለ። ያሁን የሰባ ሊቃናት ሴፕቱጂንት መጽሐፍ ቅዱስ ነው። ቃል በቃል ይሄ ቃል አለ። ስለዚህ መጽሐፈ ጦቢት ሰባ ሊቃናት ባካተቱት በተረጎሙት ዕብራይስጥን ወደ ግሪክ ሲተረጉሙ አለ። ያ ብቻ አይደለም። ባለፈው አንተ ራስህ ያውለበለብከው መጽሐፍ እዚህ ላይ ዞርቱር ስተዲ ባይብል በሚለው መጽሐፍ ላይ መጽሐፈ ጦቢት እኮ አለ። ትቀበለዋለህ? ግን መጽሐፈ መቃብያን አለ፣ አንደኛ አለ፣ ሁለተኛ አለ፣ ሶስተኛ አለ። እዚህ መጽሐፍ ላይ ተመልከቶ ማውጫው መጽሐፈ ዮዲት አለ፣ እዝራ ሶቴኤል አለ፣ መጽሐፈ ባሮክ አለ። ትቀበላችኋለህ? መጽሐፉ ኢስተርን ኦርቶዶክሶች የሚጠቀሙት መጽሐፍ እኮ ነው። አንድ ይሄ ነው። ሁለተኛ መጽሐፈ ጦቢት በካርቴጂያ ጉባኤ በቅርጣግና ጉባኤ በ397 ዓመት በተከናወነው ጉባኤ በካርቴጂያ ወይ ደግሞ በቅርጣግና ጉባኤ የቀኑና መጽሐፍ ተደርጎ ተቆጥሯል። ማብራሪያም አለ። ይሄው The Early Church Fathers Bible Commentary on the Book of Tobit እዚህ ላይ ተመልከቱ። ገጽ 12 ላይ ገጽ ተመልከቱ። ምን ይላል? Book of Tobit as canonical የመጽሐፈ ጦቢት ከቀኑና አንፃር ይልና የካርቴጂያ ጉባኤ ጠቅሳል። የካርቴጂያ ጉባኤ ካውንስል ኦፍ ካርቴጂያ ይላል። የቅርጣግና ጉባኤ ማለት በቅርጣግና በእኛ ቤተክርስቲያን አባቶች የቅርጣግና ጉባኤ የሚባለው ማለት ካርቴጂያ ቀኑና ስንት ላይ 24 ላይ አለ። ቀኑና 24 ላይ መጽሐፈ ጦቢትን ከመጽሐፍ ቅዱስ አካል አንዱ አድርገው ቆጥረውታል። ካውንስል ኦፍ ሮም የካቶሊክ ቤተክርስቲያን የምትቀበለው መጽሐፍ ጉባኤ ላይ እዛ ላይም አለ። ፖሊካርፐስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው። መጽሐፈ ጦቢት ምዕራፍ 4 ቁጥር 10 ላይ ያለው ስለ ምጽዋት የሚናገሩን ገጸ ንባብ ሜንሽን አድርጎ ጠቅሶ እናገኛለን። ወደ ኤፌሶን ሰዎች የላከው መልእክቱ ላይ ቻፕተር 10 ላይ እናገኘዋለን። ፖሊካርፐስ ሌሎች ቀደምት አባቶቻችን እነ ቀለሜንጦስ ዘእስክንድርያ ከመራባያን እና አምብሮስ መጽሐፈ ጦቢት እንደጠቀሱት የመጽሐፍ ያብራራል። እዚህ መጽሐፈ ጦቢት አንደኛ በሰባ ሊቃናት ትርጉም ውስጥ ከዕብራይስጥ ወደ ግሪክ ሲተረጉሙ መጽሐፈ ጦቢት አለ። ስለዚህ አሁን ቅድም የጠቀስነው መጽሐፈ ጦቢት ምዕራፍ 12 ቁጥር 12 ቃል በቃል አለ። አንድ ሁለተኛ በጉባኤ ደረጃ በቅርጣግና ጉባኤ ከቀኑና መጽሐፍ የተካተተ ነው።
ሶስተኛ ከመጀመሪያው ክፍለ ዘመን አባት የሰርመኔሱ መልአክ የተባለው ፖሊካርፐስ የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ከመጽሐፈ ጦቢት ጠቅሶ ለኤፌሶን ሰዎች መልእክት እንደጻፈ የቤተክርስቲያናችን መጻሕፍቶች ዓለም አቀፍ ማስረጃዎችም ይገልጻሉ። ያን እዚህ መጽሐፈ ጦቢት ከመጽሐፍ ቅዱስ ቀና ውስጥ የተካተተ ነው። መጽሐፈ ጦቢት አሁንም ምዕራፍ 12 ቁጥር 15 ተመልከቱ። እዚሁ ላይ አለ። መጽሐፈ ጦቢት ምዕራፍ 12 ቁጥር 15 ደግሞ እንጨምር። እንደዚህ የሚል ቃል በቃል የቅዱሳንን ጸሎት ከሚያሳርጉ ወደ ከበረ ወደ ገነነ ወደ እግዚአብሔር ጌትነትም ከሚያገቡ ከከበሩ ከሰባት አለቆች አንዱ አለቃ እኔ ሩፋኤል ነኝ አላቸው ይላል። ቃል በቃል እንደዛ ነው የሚለው። የግዕዛችንም እንደዛ ነው የሚለው መጽሐፈ ጦቢት። ሰባ ሊቃናት የተረጉሙት ላይም እንደዛ ነው የሚለው። ያ ብቻ አይደለም፣ የመጽሐፍ ቅዱስ ማብራሪያ አለ። ይሄኛው መጽሐፍ ኤንሸንት ክርስቲያን ኮሚኒታሪ ኦን ስክሪፕቸር በተባለው መጽሐፍ ኦልድ ቴስትመንት ቮሊዩም 15 ተመልከቱት። የመጀመሪያው ክፍል ራሱ ኮሚኒታሪ ኦን ጦቢት ነው። መጽሐፈ ጦቢት ማብራራት ነው ይሄ መጽሐፍ። የመጀመሪያው ፓርት የመጀመሪያው ክፍል ራሱ ይሄንን የሚያወራው መጽሐፈ ጦቢትን መተንተን ነው ከቀደምት አባቶች ትምህርት አንፃር። አንተ ያውለበለብከው እዚህ መጽሐፍ ላይም ታገኘዋለህ አለ። መጽሐፈ ጦቢት ላይ የተሰራው ሐተታ ትምህርት ላይም እናገኘዋለን አለ። ምን የሚል ቃል በቃል የቅዱሳንን ጸሎት ከሚያሳርጉ ወደ ከበረ ወደ ገነነ እግዚአብሔር ጌትነት ከሚያገቡ የቅዱሳንን ጸሎት ከሚያሳርጉ እኮ ነው የሚል። ማሳረግ ብቻ አይደለም፣ ወደ ገነነ ማን የገነነው? እግዚአብሔር። ገናና እግዚአብሔር ነው። ገናናው እግዚአብሔር ነው። እውነት ነው። ወደ እግዚአብሔር ጌትነትም ከሚያገቡ ምናቸው? የቅዱሳንን ጸሎት ከሚያገቡ ከከበሩ ከሰባቱ አለቆች አንዱ አለቃ እኔ ሩፋኤል ነኝ። አያም ራፋኤል እኔ ሩፋኤል ነኝ ይላል። የቦዘኔ ትምህርት ታዲያ ማን ነው? ሊቀ መልአኩ ቅዱስ ሩፋኤል ጸሎትን እንደሚያሳርግ አምነን በሰባ ሊቃናት ትርጉም ላይ ያለውን በአበው ትምህርት ላይ ያለው መጽሐፈ ጦቢትን ተቀብለን የቅዱሳንን ጸሎት ወደ እግዚአብሔር ወደ ገነነ ወደ እግዚአብሔር የሚያቀርብ ቅዱስ መልአክ ሆኖ አምነን አማልደን ብንለው የቦዘኔ ትምህርት የያዘው ማን ነው? ያልተቀበለው አይደለምን? ይሄንን ትምህርት አልቀበለም የሚል አይደለም የቦዘኔ ትምህርት የሚባለው። ቃል ኪዳናቸው ብቻ እኮ አይደለም ህይወታቸውም ጭምር ነው። ይሁዳ የያዕቆብ ወንድም ይሁዳ ምዕራፍ 1 ቁጥር 8 እስከ 10 ላይ ስለ ሙሴ ሥጋ ሚካኤል ሲከራከር ምንድነው ያለው? የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሥጋ ሲነጋገር ጌታ ይገስጽህ አለው እንጂ የስድብን ፍርድ ሊናገሩ አልደፈረም። ስለዚህ ቅዱስ ሚካኤል ምኑ ተማርን ማለት ነው? ህይወቱም ጭምር ተማሩ። ከቅዱስ ሚካኤል ተማሩ፣ ትዕግስትን ተማሩ። ክፉን በክፉ ባለመመለስ ከቅዱስ ሚካኤል ተማሩ። ለሚሰድቧችሁ መልሳችሁ አትሳደቡ፣ ከቅዱስ ሚካኤል ተማሩ። ሰይጣን እንኳን ሲሰርበው ቅዱስ ሚካኤል ተመልሶ ስድብ አልተሳደበም። ምን አለ? ጌታ ይገስጽህ አለው እንጂ ስድብን ቃል አልተናገረም። ማን? ቅዱስ ሚካኤል። ስለዚህ ቅዱሳን መላእክት አማላጅነታቸው፣ ቃል ኪዳናቸው፣ ተራዳይነታቸው፣ ረዳኢታቸው ብቻ ሳይሆን ቃል ኪዳናቸው ብቻ ሳይሆን ምናቸው ጭምር ከህይወታቸው ተማሩ ያላለም ያዕቆብ ወንድም ይሁዳ ይጠቀሰልን። ምን አለው ሚካኤል? ጌታ ይገስጽህ አለው። እቺን ቃል ብዙ ጊዜ ፕሮቴስታንት ወንድሞቻችን ሲጠቀሙት እንሰማለን። ጌታ ይገስጽህ ማን ያለው? ሊቀ መልአኩ ቅዱስ ሚካኤል። አይዟችሁ፣ ጌታ ይገስጽህ ያለው ራሱ ጌታችን ኢየሱስ ክርስቶስ ሳይሆን ጌታ ይገስጽህ ያለው ሊቀ መልአኩ ቅዱስ ሚካኤል ለሰይጣን። ራእየ ዮሐንስ ምዕራፍ 5 ቁጥር 8 ላይ መጽሐፉን በወሰደ ጊዜ 4ቱ እንስሶችና 24ቱ ሽማግሌዎች በበጉ ፊት ወደቁ፣ እያንዳንዳቸውም በገናንና የቅዱሳን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ ይላል። የቅዱሳን ምን ጸሎት የሆነ ዕጣን የሞላበት የወርቅ ዕቃ ያዙ። እነማን? ቅዱሳን መላእክት 24ቱ ሽማግሌዎች የቅዱሳን ጸሎት የሞላበት የወርቅ ዕጣን ያዙ። ቅዱሳን መላእክት ጸሎት ያሳርጋሉ። ይህ እኮ ራእየ ዮሐንስ እናንተ እጅ ላይ ለመጽሐፍ ቅዱስ ላይ እኮ ነው ያብራራው። ይሄ ብቻ አይደለም።
ራእይ ዮሐንስ ምዕራፍ 8 ቁጥር 3 እስከ 4 ላይ ሌላም መልአክ መጣና የወርቅ ጠና ይዞ በመሰዊያው አጠገብ ቆመ። በዙፋኑም ፊት ባለው በወርቅ መሰዊያ ላይ ለቅዱሳን ሁሉ ጸሎት እንዲጨምረው ብዙ ዕጣን ተሰጠው። ብዙ ምን ተሰጠው? ዕጣን ተሰጠው። የዕጣኑም ጢስ ከቅዱሳን ጸሎት ጋር ከመልአኩ እጅ በእግዚአብሔር ፊት ወጣ። የማን ጸሎት? የቅዱሳን ጸሎት። ከማን ጋር? ከዕጣኑ ጢስ ጋር። የዕጣኑ ጢስ ከምን ጋር? ከቅዱሳን ጸሎት ጋር። በማን እጅ? በመልአኩ እጅ። ወደ ማን ወጣ? ወደ እግዚአብሔር ፊት ወጣ። ምን አስፈለገ? የቅዱሳን የዕጣኑ ጢስ ከምኑ ጋር? ከቅዱሳን ጸሎት ጋር። በማን እጅ? በመልአኩ እጅ። የቅዱሳን ጸሎት እኮ ነው። የቅዱሳን ለእግዚአብሔር የተገቡ ትእዛዙን የጠበቁ በሕጉ በትእዛዙ የሄዱት እነዛ ቅዱሳን ከምን ጋር? ከዕጣኑ ጢስ ጋር። በማን? በመልአኩ እጅ። ወደ ማን ወጣ? ወደ እግዚአብሔር። ኦርቶዶክሳዊ ትምህርት ያደረለ ታዲያ ቅዱሳን መላእክት የቅዱሳንን ጸሎት ያሳርጋሉ። ቅዱሳን መላእክት የሰዎች ልጆችን ጸሎት ያሳርጋሉ። ምን ነው? ለዚህ አይደል የቦዘኔ ትምህርት ታዲያ ማን ነው? ይሄ መጽሐፍ ቅዱስ ክፍል አይደል የሚናገር? መልአኩ ምን አረገ? በመልአኩ እጅ ምን ሆነ? የቅዱሳን ሁሉ ጸሎት ከዕጣኑ ጋር በመልአኩ እጅ በኩል በእግዚአብሔር ፊት ወጣ ነው የሚለው። ኦርቶዶክሳዊ ትምህርት ታዲያ ይሄ አይደለም እንዴ? ሊቀ መልአኩ ቅዱስ ሚካኤል መጋቢ ብሉይ እንለዋለን። ሲዳን ደግሞ ከቅዱሳን መላእክት ውስጥ በተደጋጋሚ ጊዜ ስሙ የሚጠቀሰው ቅዱስ ገብርኤልን ደግሞ መጋቢ ሐዲስ እንለዋለን። መጋቢ ብሉይ የምንለው ቅዱስ ሚካኤልን ከምን ተነስተን ነው ከተባለ ኦሪት ዘጸአት ምዕራፍ 14 ቁጥር 19 እስከ 20 ላይ በእስራኤልም ሰራዊት ፊት ይሄድ የነበረው የእግዚአብሔር መልአክ ፈቀቅ ብሎ በኋላቸው ሄደ። የደመናውም አምድ ከፊታቸው ፈቀቅ ብሎ በኋላቸው ቆመ። በግብፃውያን ሰፈርና በእስራኤል ሰፈር መካከል ገባ። ማን? የእግዚአብሔር መልአክ። በዚያም ደመናና ጨለማ ነበር በግብፃውያን በኩል፣ በዚህ በኩል በእስራኤላውያን ግን ሌሊቱ አበራ። ሌሊቱንም እርስ በርሳቸው አልተቃረቡም። የቅዱስ ሚካኤል ቃል ኪዳኑ ተመልከቱት። በእስራኤላውያንና በግብፃውያን ሰፈር መካከል ገባ። ቅዱስ ሚካኤል ለማምኑ ለካህዲያን ለጣዖት አምላኪዎች ለግብፃውያን ለሆኑ አምልኮት ጋር ለሌላቸው ለግብፃውያን ጨለማ አረገባቸው። እግዚአብሔርን አምነው ለወጡ ለእስራኤል ዘስጋ ግን ቅዱስ ሚካኤል ብርሃን አበራላቸው። አሁንም ቅዱስ ሚካኤል በቃል ኪዳኑ በአማላጅነቱ ጨለማ በሆነው በዚህ ዓለም በቃል ኪዳኑ ያብራልን። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ 13 የእግዚአብሔር መልአክ መልሶ አቤቱ የሰራዊት ጌታ ሆይ፣ አቤቱ የሰራዊት ጌታ ሆይ፣ እነዚህ 70 ዓመት የተቆጣቸውን ኢየሩሳሌምንና ይሁዳን ከተሞች የማትምራቸው እስከመቼ ነው አለ። እግዚአብሔርም መልሶ ከኔ ጋር ይነጋገር ለነበረው መልአክ በመልካምና በሚያጽናና ቃል ተናገረ። በምን መለሰለት? እስኪ የማትምራቸው እስከመቼ ነው አለው። መልአክ እግዚአብሔር ምን ብሎ መለሰ? በመልካምና በሚያጽናና ቃል ተናገረው ይላል። በመልካምና በሚያጽናና ቃል ተናገረው ማለት በጎ ምን ላይ ሰጠው? አዎንታዊ ምን ላይ ሰጠው ማለት። የማትምራቸው እስከመቼ ለሚለው ጥያቄ አዎንታዊ ምን ላይ ሰጠው? በምን በመልካምና በሚያጽናና ቃል መለሰለት። ይሄ መጽሐፍ እንዳለ ባለፈው አሳይተን ነበር። እስቲ ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ 13 ተመልከተው። ምን ይላል እዚህ ገጽ ንባብ ላይ? የእግዚአብሔር መልአክ የሚለውን ለእግዚአብሔር ልጅ ለኢየሱስ ክርስቶስ ተሰጥቶ እንደሚተረጎም ያሳያል። ለምን? ኢየሱስ ክርስቶስ የመላእክት ሁሉ ፈጣሪ፣ የመላእክት ሁሉ ጌታቸው፣ የመላእክት ሁሉ አስገኛቸው ስለሆነ የእግዚአብሔር መልአክ የሚለው በምስራቅ ኦርቶዶክስ ዘንድ ለኢየሱስ ክርስቶስ ተቀጽሎ ይነገራል። ግን እዛው ፉትኖት ላይ ግን ዝቅ ብሎ ምን ይላል? የፕሮቴስታንት ትልቁ ችግር ቁንጽል ሐሳብ የሆነች ቃል ቡጭቅ ዝንጥል ግንጥል አድርጎ መውሰድ ነው። ትልቁ ችግር እሱ ነው። እዛው ዝቅ ብለዛ ፉትኖት ይላል። ትንቢተ ዘካርያስ ምዕራፍ 1 ቁጥር 12 እስከ 13 እንዲህ ይለናል። The holy angels serve before God. ቅዱሳን መላእክት ቅድመ እግዚአብሔር በእግዚአብሔር ፊት ሆነው ያገለግላሉ። ሚኒስተር ቱ ሜን ሰው ልጆችንም ያገለግላሉ ይራዳሉ ካለ በኋላ and also intercede for men በተጨማሪም ለሰው ልጆች ያማልዳሉ አማላጅ ናቸው ይላል እዚሁ መጽሐፍ ላይ ኢስተርን ኦርቶዶክሶች በሚጠቀሙት የመጽሐፍ ቅዱስ ማብራሪያ ላይ አማላጆች ናቸው ነው የሚለው ቃል በቃል እዛው ፉትኖት ላይ ፔጅ 1041 ላይ መጽሐፈ ኢያሱ እንመልከት 5:13 እስከ 15 ላይ
እንዲህም ሆነ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። ማን? ኢያሱ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። ማን የጠየቀው? ኢያሱ። አንዳንድ ሰዎች ይህንን ቃል ሲያነቡ አይ ኢያሱ እኮ የሰገደው ፈርቶኛል። የፈራ ሰው ከፊት ለፊቱ የተመዘዘ ሰይፍ በእጁ ሲይዝ ወደ ኋላ ማለት ያለበት ወደ ፊት ለፊት ነው ያለበት። ኢያሱ ምንድነው ያደረገው? የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ባየ ጊዜ ምን አደረገ? ኢያሱም ወደ እርሱ ቀርቦ ይላል ወደማ የተመዘዘ ሰይፍ ወደ ያዘው ሰው ተጠግቶ ከኛ ወገን ወይስ ከጠላቶቻችን ብሎ ጠየቀው። ፈራ፣ ተንቀጠቀጠ፣ ተርበተበተ፣ ተረበሸ ይላል አይልም መጽሐፍ ቅዱስ። ቀርቦ ጠየቀው፣ አረጋገጠ። እኔ ከጠላቶቻችሁም አይደለሁም ከናንተ ወገንም አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ነኝ አለ። ይህን ሲለው በግንባሩ ተደፍቶ ሰገደለት ይላል። መጽሐፍ ቅዱስን ተመልከቱ እንደሚል እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ አለው ይላል። ኢያሱ ወደ ምድር በግንባሩ ተደፍቶ ሰገደና እግዚአብሔር ነኝ አላለው፣ የእግዚአብሔር ሰራዊት አለቃ ነኝ ያለው። ጌታዬ ያለው ማንን? የእግዚአብሔር ሰራዊት አለቃ የተባለው ለባሪያው የሚነግረው ምንድነው አለው ይላል። ከዛስ የእግዚአብሔርም ሰራዊት አለቃ ኢያሱን አንተ የቆምክባት ስፍራ የተቀደሰ ነውና ጫማህን ከእግር አውልቅ አለው። ኢያሱም እንዲሁ አደረገ ይላል። ለኢያሱ የተገለጠው ይህ የሰራዊት የእግዚአብሔር ሰራዊት አለቃ የተባለው ማን ነው? ይሄው እዚሁ አንተ በያስኮ መጽሐፍ ላይ ተመልከተው። መጽሐፈ ኢያሱ 5:13 እስከ 15 ፉቱቱን ተመልከተው። ዘ ቺፍ ካፕቴን ይላል የእግዚአብሔር ሰራዊት አለቃ የተባለው whom tradition holds to be ትውፊት እንደሚነግረን ዘ አርክኤንጅል ሚካኤል ሊቀ መልአኩ ቅዱስ ሚካኤል ነው። ተመልከተው። በምስራቅ ኦርቶዶክሶች የሚታመነው በትውፊትም ያለው ለኢያሱ የተገለጠው የእግዚአብሔር ሰራዊት አለቃ የተባለው አርክኤንጅል ሚካኤል ሊቀ መልአኩ ቅዱስ ሚካኤል ነው ይላል። ይህን ትምህርት ተቀበለዋል። ታዲያ የቦዘኔ ትምህርት ያዘው ማን ነው? ይሄ ድርሳነ ሚካኤል እኮ አይደለም። እኮ ገድለ ቅዱሳን እኮ አይደለም። ከገድል ከድርሳን ሲጠቀስ የሆነ ሰው ሞልቶባችሁ ምንጫቸው ማይታወቅ አድራሻቸው ማይታወቅ እንደዛ ብላችሁ ትፎክራላችሁ። ይሄስ ማን የጻፈው? ይሄን ኦርቶዶክስ ስተዲ ባይብል በተባለው መጽሐፉ ላይ ፔጅ 262ን መመልከት ነው። ትንቢተ ዳንኤል ምዕራፍ 12 ቁጥር 1 ላይ በዚያም ዘመን ስለ ሕዝብህ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል ይላል። ስለ ሕዝብ ሁሉ የሚቆመው ሚካኤል ነው ይለናል። በዕለተ ምጽአት ይሄንን ገጸ ንባብ መጋቢያነ ሚስጥር ሊቃውንተ ቤተክርስቲያን ሲያብራሩ ምን ይላሉ? ስለ ሕዝብ ሁሉ የሚቆም ማለት ለወገኖች ለመቃቢያን የሚቆመው ጠበቃ የሚሆንላቸው ቅዱስ ሚካኤል ነው፣ የሚጠብቃቸው ቅዱስ ሚካኤል ነው ለማለት ነው። በፍጻሜው ግን በዕለተ ምጽአት ለምእመናን ጠበቃ አጋዥ ሆኖ የሚቆምላቸው ቅዱስ ሚካኤል ነው ማለት መጽሐፍ ቅዱስ ቃል ነው። ስለ ህዝብ ያለው ማለት ምእመናንን ያመኑትን የሚቆምላቸው የሚጠብቃቸው አጋዥ ረዳት የሆናቸው ዘንድ ቅዱስ ሚካኤል ይነሳል። እውነት ነው። በዚያች በመታስፈራ በዕለተ ምጽአት ቅዱስ ሚካኤል በቃል ኪዳኑ ለምናምነው ለሁላችንም አጋዥ ጠበቃ ሆኖ ይቆምልን። የቤተክርስቲያናችን ትምህርት የሚያሳየን ይሄንን ነው። ይሄን ትምህርት እናንተ ተቀበሉታላችሁ። ስለዚህ የቦዘኔ ትምህርት ያዘው ማን ነው? ዕብራውያን ምዕራፍ 1 ቁጥር 4 ላይ ብርሃነ ዓለም ቅዱስ ጳውሎስ ሁሉም መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉም መናፍስት አይደሉምን ይላል። ይሄንን የቤተክርስቲያናችን የአራተኛው መቶ ክፍለ ዘመን ሊቅ የነበረው ቅዱስ ዮሐንስ አፈወርቅ ዕብራውያንን በተረጎመበት ሆሚሊ 3 ላይ ምን አለ? እንዲህ ይለናል። they are servants of the son of God they are ያላቸው መላእክት የወልደ እግዚአብሔር የኢየሱስ ክርስቶስ አገልጋዮቹ ናቸው ይላል። የእግዚአብሔር አገልጋዮቹ ናቸው ካለ በኋላ ብዙ ጊዜ እኛን ለመራዳት ለኛ ጉዳይ እኛን ለማገዝ ቅዱሳን መላእክት ይላካሉ። and ይልና
ሚኒስተር ቱ አወር ሳልቬሽን የኛን ድህነት ለማሳለጥ ለማገዝ ለመራዳት ይላካሉ ሚኒስተር ቱ አወር ሳልቬሽን ነው የሚለው ይሄ ምልጃ እኮ ብቻ አይደለም ይሄ ቅዱስ ሚካኤል እንደዚህ ችግሬን ቀረፈልኝ እንደዚህ ያደረገ ቅዱስ ሚካኤል እንደዚህ ተራዳኝ አማለደኝ ብቻ እኮ አይደለም ቅዱስ ሚካኤል አማላጄ ነው ተራዳኝ አገዘኝ ብቻ እኮ አይደለም ሚኒስተር ቱ አወር ሳልቬሽን የድህነታችን አጋዥ ናቸው ሚኒስተር ቱ አወር ሳልቬሽን ነው የሚለው ያ ብቻ አይደለም መላእክት እንዴት አድርገን ማሰብ እንዳለብን ቀጥል አድርጎ ዮሐንስ አፈወርቅ and so ካለ በኋላ they are parents in service with us ቤተሰቦች ናቸው ከኛ ጋር እኛ የምናገለግለው አገልግሎት መንፈሳዊ አገልግሎት ቅዱሳን መላእክት ባዕድ ሳይሆኑ ሌላ አካላት ሳይሆኑ ለምናገለግለው መንፈሳዊ አገልግሎት ምንድናቸው parents ናቸው ቤተሰብ ናቸው በአንድ ሰው ንስሐ መግባት በሰማይ መላእክት ዘንድ ደስታ ነው እንዳለው ቤተሰብ ናቸው እኛ በንስሐ ስንመላለስ እኛ በጽድቅ ስንመላለስ እኛ ድህነታችን ስንፈጽም ቅዱሳን መላእክት ቤተሰቦች ናቸው ከኛ ጋር አብረው አሉ ነው የሚለው ይሄ የሚናገረው ዮሐንስ አፈወርቅ ነው የቦዘኔ ትምህርት ታዲያ ማን ነው ሄርማስ እረኛው ምን አለ የመጀመሪያው መቶ ክፍለ ዘመን አባት የሆነው ሄርማስ እረኛው ደግሞ አይ ፕሬድ አለ እጸልያለሁ የንስሐ መልአክ ወደ ሆኖ መልአክ እጸልያለሁ መልአኩ መለሰልኝ ገለጠልኝ ይጭልምር ይላል ከዛ ዛለም ይላል but you ሄርማስ ነው you ሚለው having been strengthened by the holy angel ብርታትን ጥንካሬን በቅዱሱ መልአክ አገኘ ሄርማስ ምን አገኘ በቅዱሱ መልአክ በእግዚአብሔር መልአክ ብርታትን አገኘው ጥንካሬን አገኘው አይ ማበርታት ማጠንከር ብቻ ነው ደሞ እንዳንል ምን ይላል ቀጥሎ and having obtained from his much intercession ከሱ ምልጃን ብዙ አገኘው ሄርማስ እረኛው የመጀመሪያው መቶ ክፍለ ዘመን አባት ነው በነገራችን ላይ ሄርማስ የጻፈው መጽሐፍ ሄራኔስ የተባለው የቤተክርስቲያናችን አባት against heresies መድፈነ መናፍቃን በተባለው መጽሐፉ book 4 ላይ chapter 20 verses 2 ላይ የሄርማስ መጽሐፍ ስክሪፕቸር ብሎ ተጠቅሶ እናገኛለን ሄራኔስ እኮ እኛ ሄሬኔስ ብለን የምንጠራው ሄራኔስ የቅዱስ ፖሊካርፖስ ደቀ መዝሙር ነው ፖሊካርፖስ ደግሞ የዮሐንስ ወንጌል ላይ ደቀ መዝሙር ነው እና ሄራኔስ ሚላል የሄርማስ መጽሐፍ ስክሪፕቸር ብሎ ሜንሽን አድርጎ ይጠቅሳል ተመልከቱት ምን እንደሚል ስለዚህ ምን ብሎ ተናገረ ከመልአኩ ብርታትን ጥንካሬን አገኘው ያ ብቻ አይደለም የተሰወረ ሚስጥር ጭምር ገለጠልኝ ሚስጥርን ጭምር ገለጠልኝ መልአኩ የምፈልገው ሚስጥር ራሱ የምፈልገውን ቃል እግዚአብሔር ራሱ ተርጉሞ ይነግረኛል ይገልጽልኛል መልአኩ ይላል ታዲያ የቦዘኔ ትምህርት ያዘው ማለት ይሄ አበው ትምህርት አይደል ሄርማስ እኮ የመጀመሪያው መቶ ክፍለ ዘመን አባት ነው ከዚህ ትምህርት ውጭ ያለ በሙሉ የቦዘኔ ትምህርት ይባላል እኛ ግን በቅዱሳን አባቶቻችን ትምህርት ውስጥ ስላለን አማናዊ ትምህርት ይዘን እንገኛለን ከዚህ ውጭ የሚያስተምር ግን አንተ እንዳልከው የቦዘኔ ትምህርት ነው ትንቢተ ዳንኤል ምዕራፍ 9 ቁጥር 21 ተመልከት 9:21 እስከ 22 ገናም በጸሎት ስናገር አለ ቅዱስ ዳንኤል ነው ነብዩ ገና በጸሎት ስናገር አስቀድሜ በራእይ አይቸው የነበረው ሰው ማ ገብርኤል እነሆ እየበረረ መጣ ይሄ ድርሳነ ገብርኤል አይደለም ይሄ የሚናገረው መጽሐፍ ቅዱስ ገብርኤል እየበረረ መጣ በማታ መስዋዕት ጊዜ ዳሰሰኝ ማን ገብርኤል ምን አለው አስተማረኝም ማንን ዳንኤልን እኛን እኮ አይደለም ፊቱን ወደ ምስራቅ አዙሮ ወደ እግዚአብሔር በመጸለይ የማይታማው ቅዱስ ዳንኤል ገብርኤል መጥቶ አስተማረኝ ከዛስ ተናገረኝም ማስተማርና መናገር ብቻ ነው አይደለም አስተማረኝም ተናገረኝም ካለ በኋላ ዳንኤል ሆይ አለ ገብርኤል እኮ ነው ያለው ጥበብንና ማስተዋልን እሰጥ ዘንድ አሁን መጥቻለሁ አለው ጥበብና ማስተዋል መስጠት የሚችል ማን ነው እግዚአብሔር አይደለም ግን መጽሐፍ ቅዱስ ይናገራል ይሄ ድርሳነ ገብርኤል ተጽፎ ቢሆን ኖሮ ጸረ ወንጌል ነው ጸረ መጽሐፍ ቅዱስ ትሉ ነበር ይሄ ግን ድርሳነ ሚካኤል አይደለም ይሄ ድርሳነ ገብርኤልም አይደለም ይሄ መጽሐፍ ቅዱስ ነው አስተማረኝ ተናገረኝ
ምን አለው? ከዛ ዳንኤል ሆይ ጥበብንና ማስተዋልን እሰጥ ዘንድ መጥቻለሁ። ስለዚህ ቅዱሳን መላእክት ጥበብንም ማስተዋልም ይሰጣሉ። ከማ ዘንድ ተልከው ግን? ከእግዚአብሔር ዘንድ ተልከው። ኦርቶዶክሳዊ ትምህርቱ ታዲያ ይሄ አይደል? ጸሎቴን አሳረገልኝ ብቻ እኮ አይደለም። በማታ መስዋዕት መጥቶ እኮ ጸሎቴን አሳረገልኝ ብቻ እኮ አይደለም ያለው። ዳሰሰኝ እኮ ብቻ አይደለም ያለው። አስተማረኝ እኮ ነው ያለው። ተናገረኝ እኮ ነው ያለው። ዳንኤል ሆይ ጥበብና ማስተዋል እሰጥ ዘንድ መጥቻለሁ። ከማ ዘንድ? ከእግዚአብሔር ዘንድ። በማን ፍቃድ? በእግዚአብሔር ፍቃድ። ማ? ገብርኤል። ምን ለማ? ለዳንኤል። እኛ የመጽሐፍ ቅዱስ ቃልን የምንቀበል ኦርቶዶክሳውያን እውነተኛ የእግዚአብሔር ቃል ነው። እውነት ነው። ለዳንኤል ጥበብን ማስተዋልን የሰጠ ሊቀ መልአኩ ቅዱስ ገብርኤል ለእኛም ጥበብን ማስተዋልን ይሰጠን ዘንድ አማላጅነቱ ቃል ኪዳኑ ከሁላችን ጋር ትሁን። እመቤታችን ቅድስት ድንግል ማርያም በተመለከተ ደግሞ ሜቶዲዮስ የተባለው አባት ደግሞ ስለ እመቤታችን ስለ ቅድስት ድንግል ማርያም ሲናገር ኦሬሽን ኦን ሳይመን ኤንድ አና በተባለው መጽሐፉ ላይ ዜርፎር ይላል። ስለዚህ we pray ask you the most excellent among women ወደ አንቺ እንጸልያለን። ይሄን የሚናገረው አይዞ አፄ ዘርዓ ያዕቆብ አይደለም። ይሄ የተነገረው በ14ኛው ክፍለ ዘመን አይደለም። ይሄ የተናገረው ኢትዮጵያዊ ሊቅም አይደለም። ይሄን የተናገረው የሆነ ገዳም ያለ ደብተራም አይደለም። ይሄን የተናገረው ሜቶዲየስ ነው። ኦሬሽን ኦን ሳይመን ኤንድ አና የተባለው መጽሐፍ ላይ ተመልከት። we pray ብቻ ነው ask ነው እጠይቃለሁ። ማንን? the most excellent among women ከሴቶች ሁሉ ልዩ የሆነችዋን ድንግል ማርያምን አንቺን ወደ አንቺ ጸልያለሁ። ከሴቶች ሁሉ ልዩ ወደ ሆነችዋ መልአኩ ቅዱስ ገብርኤል ብሏት የለ? ከሴቶች ተለይተሽ የተባረክሽ ነሽ ብሏት የለ? ከሴቶች ተለይተሽ ልዩ ለሆንሹ ቅድስት ወደ አንቺ እጸልያለሁ ይላል። ሜቶዲየስ ነው የተናገረው። ከገድላት ድርሳናትም አይደለም ይሄ። በግዕዝ ካሉ የቤተክርስቲያናችን መጽሐፍ ሲጠቀስ የደብተራ የመተተኛ ምናምን ብላ ምትሉት በእንግሊዘኛም ሲነገር በእንግሊዘኛ የነብ ሲጻፍስ ታምኑ ይሆን? ኢትዮጵያውያን ሊቃውንትን ስታንቋሽሹና ስትሳደቡ የምትሉ ሰዎች የውጭ ጸሐፍቶች የቀደምት ቤተክርስቲያናችን አባቶች ሲናገሩ ታምኑ ይሆን? መታምኑስ ከሆነ ይሄ ነው። ዝቅ ብሎ ይላል ራሱ ሜቶዲየስ ኦ ሆሊ ማዘር ኦፍ ጋድ አንቺ ቅድስት ወላዲተ አምላክ ሆይ ሪሜምበር አስ እባክሽን አስቢኝ። ሪሜምበር አስ አስቢን ሜቶዲየስ ነው የሚናገረው። በ4ኛው መቶ ክፍለ ዘመን የነበረ አባት ነው ሜቶዲየስ። ጎርጎሪዮስ ደግሞ እንደዚህ ይላል። ጎርጎሪዮስ ዘእንዚናዙ ኦሬሽን 17 ላይ ጎርጎሪዮስ ዘእንዚናዙ እንደዚህ ይላል። ሜዩ እንትራን ነው ቆጵሪያኖስን look down from above ከላይ ሆነ እኛን ተመልከት። እንግዲህ ቆጵሪያኖስ በሕይወተ ሥጋ በዛን ጊዜ አልነበረ፣ ባጸደ ሥጋ አልነበረ። ጎርጎሪዮስ ዘእንዚናዙ የተባለ አባት ትምህርት 17 ላይ ኦሬሽን 17 ላይ አንተ ቆጵሪያኖስ ሆይ ከላይ ሆነ ወደ ታች ተመልከት ይላል። ወደኛ በትህትና ተመልከት። አንደበታችን ከአፋችን የሚወጣው ቃላችንና ሕይወታችን ምራ። ጎርጎሪዮስ ነው የሚናገር ይሄን። ጎርጎሪዮስ ኢትዮጵያ አይደለም፣ የ4ኛው ክፍለ ዘመን አባት ነው። አንደበታችንን ከአፋችን የሚወጣው ቃል ሕይወታችን ጭምር ምራ ይልና የተቀደሰ የሆነውን ይሄንን ክቡር የሆነውን የተቀደሰውን መንጋም ጠብቅ፣ ህዝበ ክርስቲያኑን ጠብቅልን። በምኑ? በቃል ኪዳኑ። በቅድመ ሥላሴ ቆመህ ደስ የምታሰኝበትን ምልጃህን አታቋርጥ፣ አትተው ይላል። ቆመህ ማለት ለቅዱሳን መቆም ምልጃ ነው። ሙሴና ሳሙኤል በፊት ቢቆሙ ማለት ላይ ነው። ቢቆሙ ማለት ቢያማልዱ። አብርሃም ቆሞ ነበር ሲል ምን ለማለት ነው? አማልዶ ነበር ነው የሚለው። አብርሃም ለሰዶሙ ሰዎች አማለደ እኮ ነው የሚለው። ቆሞ ነበር ማለት አማልዶ ነበር። ስለዚህ መቆም ለቅዱሳን ማማለድ ነው። አብርሃም ለሰዶም ሰዎች እንደለመነው እንዳማልደው ኢንተርሲድ ነው የሚለው። አማለደ። መቆም ለቅዱሳን ማማለድ ነው። ስለዚህ አንተ ቆጵሪያኖስ ሆይ በቅድመ ሥላሴ ፊት ቆመ የምታማልደው መቆምህን ምልጃ ይቀጥል አያቋርጥ ይላል። ይሄ የሚናገረው ጎርጎሪዮስ ዘእንዚናዙ ነው። ታዲያ የቦዘኔ ትምህርት ያለው ማን ነው?
ጎርጎሪዮስ ዘኑሲስ ደግሞ ሴርሞን ኦን ኤፍሬም ሲሪያን ላይ እንዲህ ይለናል። ኤፍሬምን እኮ ነው። ኤፍሬም ሆይ you are standing at the divine altar in heaven በሰማያዊው በመለኮታዊው በእግዚአብሔር መሰዊያ በሰማይ ቆመህ ያለ አንተ ኤፍሬም ሆይ ይላል። ምን አርግ? ሁላችንንም አስበን bear us all in remembrance ሁላችንም አስበን የኃጢአታችንም ይቅርታና የዛለም ፍሬ እንድናፈራ ለምንልን ስሬተ ኃጢአትን የኃጢአት ስሬትንና ይላል መንፈሳዊ ፍሬን እንድናፈራ ለምንልን ይላል። ቅዱሳን በአጸደ ነፍሳት ትሎም ታዲያ ጎርጎሪዮስ ዘኑሲስ ይህን ተናገረው ከቤተክርስቲያን ትምህርት የወጣ ታዲያ ምኑ ነው? ታዲያ ኦርቶዶክሳዊት ተዋህዶ ቤተክርስቲያናችን ምን አደረገች? በእግዚአብሔር ዙፋን ፊት የሚቆመውን ኤፍሬም ቅዱስውን አምኖ በእግዚአብሔር ዙፋን ፊት ያለ ሕያው ቅዱስውን አምኖ ጎርጎሪዮስ ዘኑሲስ ኤፍሬምን እኮ ነው ሶሪያዊ ስለኛ ለምንልን አስበን የኃጢአት ስርየት እንድናገኝና መንፈሳዊ ፍሬ እንድናፈራ ለምንልን ነው የሚለው። ይሄን የሚናገረው ጎርጎሪዮስ ዘኑሲስ ነው። የአራተኛው መቶ ክፍለ ዘመን አባት ነው። አፄ ዘርዓ ያዕቆብን ያስጀመረው እንደዚህ ዝክር መዘከር በቅዱሳን ስም ማማለድ በአጸደ ነፍስ ያማልዳሉ የሚለው የውሸት ነው። ከየት መጣ ይሄ? ጎርጎሪዮስ ዘንዚናዙ ቆጵርያኖስን ሲማጸን አማልደኝ ለምንልን ሲለው በሕይወተ ሥጋ ያለን ነው? በአጸደ ሥጋ ያለው ነው? በአጸደ ነፍስ ያለው ነው እኮ ነው። ጎርጎሪዮስ ዘንዚናዙ ጎርጎሪዮስ ዘኑሲስ የአፄ ዘርዓ ያዕቆብ ዘመዶች ናቸው። ታዲያ ከነዚህ ሁሉ ትምህርቶች ማጠቃለያ በኋላ የቦዘኔ ትምህርት ማን ነው? የቦዘኔ ትምህርት የማን ነው? ሊቀ መልአኩ ቅዱስ ሚካኤል አንተና መሰሎች ያላችሁበትን የተሳሳተ በአንተ አነጋገር የቦዘኔ ትምህርት ውስጥ ተዘፍቀው ያሉትን በቃል ኪዳኑ ይታደግልን። የባህራንን የሞት ደብዳቤ ወደ ሕይወት የቀየረ ቅድስት አፎሚያን ከዲያብሎስ ፈተና የጠበቃት ቅዱስ ሚካኤል እኛም እንደናንተ ካለ ከቦዘኔ ትምህርት ይጠብቀን፣ በቃል ኪዳኑ ይታደገን። አማላጅነቱ በእኛም በኢትዮጵያም በሀገራችን እንዲሁም በዓለም ላይ ጸንቶ ይኖር ለዘላለሙ አሜን። ሁላችንም ከነማህተባችን ለክብር ሞት ያብቃን። ወስብሐት ለእግዚአብሔር።